ቴዲ አፍሮ ዘፈነ ወንዝ ላይ ቢለቀቅ ራሱ እየዋኘ ነው ማዳምጠው ምናምን አለኝ አንድ ጓደኛዬ ማለት ነው። እና ድንገት አሁን እንደዛ ቢለቀቅ እኔ መዋኘት አልችልም። እንዴት ነው ማዳምጠው? ፋርሴ ቡላና የብልጽግና ደጋፊ ሙሉ በሙሉ ዲጂታል አርሚው ሙሉ ትጥቁን ሁሉ እንትን ብሎ ቴዲ ላይ ነው እየገጠሙ ያሉት። በተለይ ደግሞ አንዳንዱ ደግሞ ቴዲ ኦሮሞን ሰደበ የሚል ቡድንም አለ። የቱ ጋር ነው ቴዲ ኦሮሞን የሰደበው? ቴዲ አቋሙ ተመሳሳይ ነው። ቴዲ አገሩን ይወዳል፣ ሃጫሉም አገሩን ይወዳል። ዛሬ አሁን አብይ ደጋፊዎች ቴዲ ካልበላን እያሉ ነው። የአብይ ደጋፊዎች እንግዲህ አስቡት። ሁለቱም ግን በትክክል የምንረዳ ከሆነ ቴዲም እያለ ያለው ሃጫሉም ያለው ጦርነቱ ይብቃን፣ ሰላም እንፈልጋለን፣ ፍትህ ለሁሉም። ሰለቸን እኮ ነው። ሁለቱም ተመሳሳይ መልእክታቸው ተመሳሳይ። ኢትዮጵያውያን በቃ መሞት ሰለቸን፣ አገር አጣን ነው ሁለቱም ትክክለኛ የሁለቱም አርቲስቶች መልእክት። አገራችንን አጣን። ሌላው ዝም ብሎ ይሄ በዳር ያለው እሱን ተው። አብይ እንግዲህ እዚች ላይ ነው በቃ አገራችንን አጣን፣ ሰላማችንን አጣን፣ የት እናልቅስ፣ የት ሄደን እናልቅስ ብሎ ሁለቱም አርቲስቶች የተናገሩ እቺ ነች በጣም መጥፎ ለአብይ እንጂ ታሪኩ ምናምን አብይ ይፈልጋል። እሱማ አብይ የማይፈልገው ማንም ሰው በተለይ ታዋቂ ሰው የአብይን ስራ ትክክል አይደለም ካለ አብይ አይወድም። ኢጎ አይፈቅድለትም። እና እንትኑንም የአሰላ ላይም የተናገረውን ካያችሁ ተመሳሳይ ይዘት ያለው ነው። ምንም ኮፒ ፔስት። አብይ እቅድ አለው። አሁን ወደ አብይ እቅድ እየሄድኩ ነው። ከዚህ ቀጥዬ የአብይ ተናዶ እሱ ሃጫሉ ላይ የተናገረውን ላሰማችሁ። ከዛ ቀጥዬ ደግሞ ትናንትና አብይ ቴዲ ላይ ተናዶ የተናገረውን ሁለቱንም አዳምጡና ከዛ እንወያይ። መጀመሪያ ሃጫሉ ኦኤምን ላይ ኢንተርቪው ሰጥተው ወዲያውኑ አቃቂ አካባቢ የነበረው ዳቦ ቤት ተከፍቶ እሱን ለማስመረቅ ሄዶ አብይ የተናገረው ነገር አለ በንዴት። በተመሳሳይ መልክ ደግሞ አብይ የቴዲ አልበም እንደወጣና ህዝቡ ማዳመጥ ከጀመረ በኋላ ተናደው የአሰላ የንፋስ ኃይል ማመንጫ እንትን ስነ ስርዓት ላይ የተናገረው ይሄ ምረቃው ስነ ስርዓት ላይ የተናገረው በንዴት የተናገረው ነገር ሁለቱንም እንመልከትና ቴዲ አፍሮ ምን አስቦ ነው መሪማን የተጠቀመው? መሪማ ሃይማኖቷ ምንድን ነው የሚለው ነገር አስባችሁታል? ግን ጠጅቱ፣ ቤቲ፣ ሰሊ፣ ኮኪ፣ መሪማ መስዋስም፣ ጠጅቱ፣ ብሪቱ፣ ኮኪ፣ ቲቲ፣ ቹቹ፣ ሚጢ፣ ቱቲ፣ ኑጢ፣ ሚጢ እነዚህ የመሳሰሉ ስሞች እያሉ
እንዴት ነው ግን ቀጥታ ሄዶ መሪማ ላይ ተቀመጠው? ሃይማኖቷ ምንድነው? መሪማ ምን ለመጥቀስ ፈልገው ነው የሚል ሰው አለ? አዶለት ደውላ በዚህ ቢጣላ እኮ አይተፋው። ኤኒዌይስ በስደት ላይ ያላችሁ ወንድሞቼ ሁላችሁ እንቆቅልሻችሁ ተፈቶላችሁ በሰላም ለሀገር ምድራችሁ ያብቃችሁ። ያሰባችሁት የወጠናችሁት ላይክ የታሰረ እንቆቅልሳችሁ እንዳለ የሚፈታበት ጊዜ ያድርግላችሁ። ለሀገራችን ሰላምና ፍቅርን ያምጣልን። ሁላችሁም በስደት ላይ የምትሰቃዩት ወንድሞቼ እንዳለ ደስታን ወደ ህይወታችሁ ይክተትላችሁ። ያሰባችሁት ነገር ሁላ ይሳካላችሁ። አቦ ሀገራችንን ሰላም ያርግልን። ወዳችኋለሁ። መብቴ የመሐለቁ ጫፍ ባይሰራና የመልህቁ ቴዲ አፍሮ ተሳስቶ ነው ወይንስ ደግሞ አውቆ ነው መርከብ በሚለው ሙዚቃ ላይ መሐለቁ ብሎ የገለጸው? እንደምታውቁት መርከብን የሚያቆመው መልህቅ ተብሎ ይጠራል። ቴዲ አፍሮ ግን መርከብ በሚለው ትራክ ላይ የመሐለቁ ጫፍ ባይሰራ ብሎ ግጥሙን ተጠቅሞታል። በአፉም ሲዘፍንም መሐለቁ ብሎ ነው የሚናገረው። መሐለቅ እንደምታውቁት በድሮ ጊዜ የሚጠቀሙበት የነበረው ሳንቲም ኦር ደግሞ ገንዘብ ነበር። ለምሳሌ አንድ መሐለቅ ሲባል 1 ብር ለማለት ፈልጎ ይሆናል ማለት ነው። በድሮ ጊዜ በሚኒሊክ ዘመን 16 መሐለቅ 1 ብር ይሆን ነበረ። ስለዚህ መሐለቅ ማለት ብር ኦር ሳንቲም ማለት ነው። መርከብን የሚያቆመው ደግሞ መልህቅ ይባላል። ስለዚህ ቴዲ አፍሮ መርከብ ላይ ለምንድን ነው መሐለቅ የሚለውን ወርድ የተጠቀመው? ኦቨሮል ዘፈኑን ስታዩት መርከብ ከሚለው ጀምሮ ስንኙን ሙሉ ስትመለከቱት ስለ መርከብ ብቻ ነው የሚያወራው። እዚህ ጋር ስለ ገንዘብ የሚያወራበት ምንም አይነት ምክንያት የለውም። ግጥሙ ስትመለከቱት ስለ ገንዘብ ምንም አያነሳም። መርከብ የመሐለቁ ጫፍ ባይሰራ ረግቶ እንዳይቆም ከአንዱ ስፍራ ይላል አይደለ? የመሐለቁ ቦታ ገንዘብ ብታስገቡ መርከብ የገንዘቡ ጫፍ ባይሰራ ረግቶ እንዳይቆም ከአንዱ ስፍራ ምንም አይነት ሴንስ የለውም። ስለዚህ ቴዲ ለማለት የፈለገው ቴዲ እየዘፈነ ያለው ስለ መርከብ ነው፣ ስለ መልህቅ ነው። ስለዚህ እዚህ ጋር እኔ እንደሚመስለኝ ቴዲ ለዜማ ፈልጎ ይሆናል እንደዛ ወርዱን የቀየረው። የመሐለቁ ጫፍ ባይሰራና የመልህቁ ጫፍ ይሆን አይመችማ። የመሐለቁ የሆነ ሴንስ ስለሚኖረው እንደዛ ብሎ ዘፈነው። ኤኒዌይስ ዘፈኑ ሙሉ በሙሉ የሚያጠነጥነው መርከብ ላይ ስለሆነ መሐለቁ ብሎ የገለጸው መልህቅን ነው።